በደቡብ ምዕራብ ኢትዮጵያ አንድ ወጣት የኤሌክትሪክ ትራንስፈርመር ላይ ወጥቶ አልወርድም በማለቱ ለመብራት መቋረጥ ምክንያት መሆኑ ተሰማ። በደቡብ ምዕራብ ኢትዮጵያ ማሻ ከተማ አንድ የ22 ዓመት ወጣት የኤሌክትሪክ ትራንስፈርመር ላይ ወጥቶ አልወርድም በማለቱ ለከተማዋ የመብራት አገልግሎት መስተጓጎል ምክንያት ሆኖ በቁጥጥር ስር መዋሉን ነው የከተማዋ ፖሊስ አዛዥ የገለጹት። ድርጊቱ የተፈጸመው ረቡዕ ህዳር 17 2018 በደቡብ ምዕራብ ኢትዮጵያ ሸካ ዞን ማሻ በተባለ ከተማ ውስጥ ነው። በዕለቱ በግምቱ ከቀኑ 7 ሰዓት ላይ አንድ የአእምሮ ጤናና ሌላ ተጓዳኝ ችግር አለበት የተባለ ወጣት በከተማዋ በሚገኝ የኤሌክትሪክ ትራንስፈርመር ላይ ወጥቶ ለመውረድ ፈቃደኛ ሳይሆን ቀርቷል። የአካባቢው ማህበረሰብና የሀገር ሽማግሌዎችም ተሰባስበው የወጣቱን ህይወት ለመታደግ ከፍተኛ ኃይል ካለው የኤሌክትሪክ ትራንስፈርመር ላይ እንዲወርድ መለመን ጀመሩ። ነገር ግን ወጣቱ የሀገር ሽማግሌዎችንና የአካባቢውን ማህበረሰብ ልመናና ማሳመን ችላ ብሎ ትራንስፈርመሩ ላይ ተቀምጦ ቆይቷል። የማሻ ከተማ ፖሊስ አዛዥ ረዳት ኢንስፔክተር ብሩክ ታደሰ የአካባቢው ሽማግሌዎችና ነዋሪዎች ልጁ እንዲወርድ ቢጠይቁትም አሻፈረኝ ብሏል ሲሉ ይገልጻሉ። ከዚያ በኋላ ከአቅማቸው በላይ በመሆኑ ፖሊስ መጠራቱ የከተማዋ ፖሊስ አዛዥ ተናግረዋል። ፖሊስ ከከተማዋ ነዋሪ ጥሪ ከደረሰው በኋላ አባሎቹን ወደ ቦታው ቢልክም ግለሰቡ ግን ለአባሎችም አልታዘዝም ብሎ እንዳስቸገረም አመልክቷል። ከ20ና 30 ደቂቃ ማግባባት በኋላ ማባበልና ማግባባት በኋላም ፖሊስ ግለሰቡን ማውረዱንና በቁጥጥር ስር መዋሉን አዛዡ ለፖሊስ ተናግረዋል።